ሰላም ጤና ይስጥልኝ የኢትዮጵያ ህብረተሰብ። ስሜ ክርስቲና አበበ መንግስቴ ይባላል። 25 ዓመቴ ነው። የምኖረው አሁን ሲልቨር ስፕሪንግ ሜሪላንድ ውስጥ ነው። ቺካጎ ነበር የምኖረው። ወደ አሜሪካ ከመጣሁ 2 ዓመቴ ነው። ቺካጎ ነበረ ለአመት ከ6 ወር or ለአመት ከ7 ወር አካባቢ እኖር የነበረው። ወደ አሜሪካ የገባሁት ኦክቶበር 25 2023 ላይ ነው የገባሁት። ከኦክቶበር 25 2023 እስከ አሁን 2025 አፕሪል ሜይ ድረስ እዛ ነበር የምኖር የነበረው። ከአንድ ሰው ጋር የዴቲንግ ሪሌሽንሽፕ ጀምሬ ነበር። ስሙም ፊሊሞን ልዑል ዘሩ ይባላል። ቺካጎ ነው የሚኖረው። የኡበር ድራይቨር ነው። ከሱ ጋር ሪሌሽንሽፓችን ለ2 ወር ያክል ቆይቶ ነበረ። ከዛ በኋላ ሪሌሽንሽፓችን እንደማይቀጥል ነገር ነው ያቆምን ሲሆን ከዛ በኋላ ግን ሊተወኝ አልፈለገም ነበረ። በመሄድበት በሙላ ቦታ ላይ ይከታተለኝ ነበረ። ምኖርባቸው ሰዎች ጋር ከሩሜት ጋር ነበር የምኖረው። ወደ 3 የሚሆኑ ሩሜቶች አስቀይሮኛል። በቃ ገንዘብ ይከፍላቸዋል ጓደኛ ያረጋቸውና ላይክ እኔ ምን እያረኩኝ እንደሆነ ላይክ እየወጣሁኝ እየገባሁኝ ማረገውን ነገር ሌላ ወንድ እንዳለ እንደሌለ ያጣራ ነበረ። በመጨረሻም በሶስተኛ ጊዜ ከ2 ሩሜቶች ጋር በሱ ምክንያት ተጣልቼ ሶስተኛ የገባውበት ቤት ኤርትራዊት ነች። ስሟ ኢየሩሳሌም አይላይ ይባላል። የምትኖረው ቺካጎ ውስጥ ነው። እሷ ሲኤንኤ ነው የምትሰራው። ፎቶዎቹን አስቀምጥላችኋለሁ ከዚህ ቪዲዮ ጋር አብሬ። እነዚህ ሰዎች ሲያረጉኝ የነበረው ነገር ኢየሩሳሌም ላይ ሩሜ ውስጥ ካሜራ ደብቃ ባዝሩም ውስጥ ካሜራ ደብቃ ከሱ ጋር በመተባበር ለረጅም ጊዜ ወደ 4 ወር የሚሆን ይከታተሉኝ ነበረ። ከመከታተልም አልፈው የኔን የራቁት ፎቶዎች በቃ ብዙ አይነት ነገሮች ፐርሰናል ነገሮችን ይዘው ነበረ። በአጋጣሚ ሆኖ ላይክ እኔና እሷ ጓደኝነት ነበረን። ጓደኝነታችን እየሻከረ ሲመጣ ግን ለማጣራት ፈልጌ አንዳንድ ነገሮችን ቼክ በማድረግ ሰዓት ካሜራውን አገኘሁት። ካሜራውን ታገኘው ጠየቅኳት፣ ቪዲዮቹን ምስሎቹን እንድታጠፋልኝ ለመንኳት። ከመጠየቅም አልፎ ሴት ግን ካሜራውን እሷ እንዳላስቀመጠችና ምንም አይነት ነገር እሷ ያረገች እንዳልሆነ ነገረችኝ። ያ እውነት አይደለም። እንደምታውቁት ነው የኢትዮጵያ ሕዝብ አሁን እኔ ለህይወቴ ሰጋለሁ ስላችሁ አንድ በኩል ብቻ ባለ ሰዎች አይደለም። አሁን ውጪ ነው ያለሁት። ከአንድ በላይ የሚሆኑ ሰዎች እየተከታተሉኝ ነው ያሉት። ላረገው የምችለው ነገር እኔ በአቅሜ የለም። እንዳልኳችሁ ነው ላይክ ከቺካጎ ድረስ አገር ለቅቄ መጥቼ እዚህ ሲልቨር ስፕሪንግ በቃ በጣም በብዙ ነገር ሊገሉኝ እየሞከሩ ነበር። በራዲያተር ላይክ ይሄ ጨረር የሚባል ነገር የምታውቁ ከሆነ ሰዎች ለሕክምና የሚጠቀሙባቸው ጨረሮች ሰው የመግደል አቅም አላቸውና በሱ ሊገሉኝ ይሞክሩ ነበረ። በመርዝ ከመርዝም አልፎ ደግሞ በቃ በተለያዩ ነገሮች ራሴ ልከላከልባቸው በማልችላቸው ነገሮች እንደዛውም ሆኖ ደግሞ እነሱ እኔ እዚህ አሜሪካ ከገባሁኝ እዚህ አገር ገብቼ እስከ 2 ወር ድረስ በጣም ጥሩ ነበርኩኝ። ሰራ ነበር። የምሰራው ቺካጎ ያለሁኝ ደንጀር የሚባል ሬስቶራንት ነበረ። እሱ ካለፈ በኋላ ግን ከዛ ካቆምኩኝ በኋላ ግን ታመሜ ብዙ ነገሮች ይፈጠሩ ነበር ህይወቴ ላይ። ብዙ ነገሮች ላይክ ስፒሪቹዋል ነገር ታመምኩኝ። ከዛ በኋላ ወደ ሜሪላንድ ቅድስት አርሴማ ገዳም ያለፈው አመት ኦክቶበር 6 ነው ልደቴ። ኖቬምበር 6 ነው ልደቴ። ያለፈው አመት ኖቬምበር ላይ ቅድስት አርሴማ ገዳም ሜሪላንድ ያለ መጥቼ መንፈስ ተያዘልኝ፣ ጮኸልኝ። ተመልሼ ወደ ቺካጎ ተመለስኩኝ። ይሄ ሁላ የሚሆነው ከመጀመሪያው ልነግራችሁ ብዬ ነው። አሁን ብዙ ነገሮችን ነርቨስ ስለሆንኩኝ ላይክ እየነገርኳችሁ ያለውት ነገር ልክ ላይ በቃ የተዘበራረቀ ነገር ነው፣ ግን መነግራችሁ ነገር እውነት ነው። እኔ የሆነ ነገር ከሆንኩኝ የብዙ ሰዎች አለበት። በጣም ብዙ ሰዎች
አሉበት በገንዘብ እየገዟቸው ነው። እነሱ ኤርትራውያኖች ናቸው፣ እኔ ኢትዮጵያዊ ነኝ። አብሮኝ ኢትዮጵያዊ የሆኑ ጓደኞቼ እንኳን በገንዘብ እየተገዙ ለነሱ እኔ ለማጥፋት ብዙ ነገሮች እያደረጉ ነው ያሉት። እንዳልኳችሁ እነሱ እኔ አጠገቤ ደርሰው አይደለም መርዝ የሚሰጡኝ፣ በሰው ነው የሚያሰጡኝ። አጠገቤ ደርሰው አይደለም እንደዚህ ሊያስገድሉኝ የሚሞክሩት፣ በቃ ሊገሉኝ የሚሞክሩት። ምክንያቱም እነሱ አጠገቤ ከመጡ እኔ ማስረጃ ይኖረኛል፣ ለህግ አካላትም ሲሄድ ራሴን የምከላከልበት መንገድ ይኖረኛል። አሁን ግን እየሆነ ያለው ነገር እንደዛ አይደለም። ሰዎችን የተለያዩ ሰዎችን የሚልኩብኝ። ከዛ በተጨማሪም ደግሞ ኢየሩሳሌም ላይ የምትባለው ግለሰብ ቺካጎ ከሷ ጋር አንድ ቤት በምኖር ሰዓት እንደነገርኳችሁ ካሜራ ገጥማ ሲከታተሉኝ ነበረ። በዛ መካከል አንድ ቀን በተፈጠረ አጋጣሚ እሷ ስለ ኢትዮጵያ መጥፎ ነገር ስታወራ እኔ ደግሞ ስለ ኤርትራ ያው ልክ ነገር አልሰራውም። ለዛ ነገር ከአንድም ሁለቴ ሶስቴ ይቅርታ ብያለሁኝ ግን ማንም ሰው ሊሰማ አልቻለም። የተናገርኩት ነገር መጥፎ ወይም ደግሞ በሀገር ደረጃ ወይም የሚጎዳ አይነት ነገር አይደለም። ላይክ እንደ ግለሰብ እሷ ስለተናገረችኝ የተናገርኩት ነገር ነው። ሰው ተናግሬያት ነበረ። ያንን ነገር ሪከርድ አድርጋ መታ ለኤርትራ ኮሚኒቲ ላሉ ሰዎች ቺካጎም ላሉት ሜሪላንድም ላሉት ዲኤምቪ ላይ ላሉት እየተናገረች እቺ ግለሰብ እኔን እንዲከታተሉኝ ታደርጋለች። ይሄንን ነገር እየነገርኳችሁ ያለሁት እኔን ባለ ጉዳይ እያጠቁኝ ያሉበት ምክንያት መተው በአካል የማይገሉኝ ተኩሰው የማይገሉኝ ምክንያት ለዛ ነው። ምክንያቱም ከአንዴም ሁለቴ ከሁለቴም ሶስቴ ከዛም በላይ ሰው እንደሚልኩ በዛም ላይ እኔን አታክ እያደረጉኝ እንዳሉ ማስረጃ ለማስቀመጥ እየሞከርኩኝ ስለሆነ ቀጥታው መታገገደሉኝ እነሱ ናቸው ተብሎ ይታወቃል። የኢትዮጵያ ህብረተሰብ አሁን እነሱ ያረጉት ያሉት የመርዙ ጉዳይ በስፒሪቹዋል ይሄ የሚያሰሩት መጥፎ ነገሮች ምናምን ከዛም አልፎ ይሄ በጨረር ሰውን ለመግደል የሚሞክሩበት ምክንያት ሰው ሰራሽ ወይም ደግሞ ተፈጥሯዊ በሆነ ድንገተኛ በሆነ ነገር ሞተች እንድትባል የታሰበ ነገር ነው። ይሄንን ነገር ሁሉም የኢትዮጵያ ህብረተሰብ እንዲያቀልኝ እፈልጋለሁ። እምቆይ እየመሰለኝ አይደለም። እውነት ለመናገር ተርፌ ላይፍ ነገ ይህንን ነገር አወራለሁ ወይም ደግሞ ከቤተሰቦቼ ጋር እገናኛለሁ የሚል ምንም አይነት እንትን የለኝም። ግን እኔ የሆነ ነገር መሆን ከሆነ የኢትዮጵያ ህዝብ እነዚህን ሰዎች እነዚህን ሁለት ሰዎች ሌላም ተጨማሪ በሶስተኛ ደረጃ ሳምራዊት ሞገስ የምትባል ሂልተን ቺካጎ የምትሰራ በሃውስኪፒንግነት የምትሰራ ሴት አለች። የእሷ እህቶች አሉ፣ ብዙ ናቸው። እንደነገርኳችሁ በቁጥር በሰፈር ብዬ አይደለም እነግራችሁ። እነዚህ ሰዎች ለምንድን ነው ላይክ ሁሉም ሰው አንቺ ላይ ተነስቶ ላይክ ይሄንን ነገር ሊያረግብሽ የቻለው ብላችሁ የምትጠይቁኝ ከሆነ ሁለቱ ሰዎች በመጀመሪያ የጀመሩትን ነገር ለአንድ ሰው ይነግሩና ይልኳቸዋል። እኔ ደግሞ ያንን ነገር ሳቅ እነሱ መልሰው ለኔ ጠላት እንዲሆኑኝ ያደርጋሉ። ምክንያቱም መልሳ ደግሞ እሷ ትከሳቸዋለች፣ እንደዚህ ታረጋቸዋለች፣ እንደዚህ ታረጋቸዋለች የሚል ነገር ስለሚያስነሳ ማለት ነው። አሁን እኔ በጣም ፈርቻለሁ። መፍራት ብቻ ሳይሆን እመሞት ይመስለኛል። እመሞት ከሆነ ላይክ ሁላችሁም ለቤተሰቦቼ ስትሉ እኔ ለእናቴ አንድ ሴት ልጅ ነኝ፣ የመጨረሻ ልጅ ነኝ። እዚህ የመጣሁት ላይክ ለምንም ነገር ምንም አይነት ኢንቴንሽን ኖሮኝ አይደለም የመጣሁት። ስንት በረሃ አቋርጬ ለመስራት ራሴን ለመቀየር ነው የመጣሁት። በጣም ብዙ ህልሞች ነበሩኝ እና ለፋሚሊዎቼ ስትሉ ብዙ ሰዎችን አተናል እንደምታውቁት ላይክ ስንሰማ እንደነበሩት አይነት ሰዎችና እኔም እንደዛ አይነት መሆን ይመስለኛል። ግን የሚፈጠርም ከሆነ እንደዛ ነገር እባካችሁ ለቤተሰቦቼ ስትሉ ደሜ ከልቦን እንዳይቀር በቃ ለቤተሰቦቼ ስትሉ እንድትሟገቱልኝ፣ ፋይት እንድታረጉልኝ በድንግል ማርያም ስም እጠይቃለሁ። አመሰግናለሁ። ክርስቲና በመንግስቴ ነኝ። ሰላም ጤና ይስጥልኝ። ክርስቲና ነኝ። ስላለው ነገር ትንሽ ግልጽ ላድርግ ብዬ ነው ለሰዎችም እንዲገባ። አሁን ይህንን ጥቃት ሊያደርስብኝ እየሞከረ ያለው ሰው የድሮ ፍቅረኛዬ ነው። ፎር ሾርት ተርም አብረን ነበርን። በሌላ በኩል ደግሞ አብረውት ብዙ ሰዎች አሉ እያገዙት ያሉት። የቀድሞ ሩሜቴ እና እሱ ሆኖ ነው ይሄንን ሁላ ነገር አቀነባብረው አሁን በመሄድበት እየተከታተሉኝ። በቤቴ ሰላም የለም፣ ብዙ አይነት ነገሮች ይፈጠራል። ቤቴን ሰብረው ለመግባት ሞክረው ነበረ ከዚህ በፊት።
በተደጋጋሚ ፖሊስ ጠርቻለሁ። በተደጋጋሚ ሪፖርት አድርጌያለሁ። ፕሮቴክሽን ኦርደር ለማስወጣት ሞክሬያለሁ። ግን ምንም አይነት ኤቪደንስ የለሽም ብለው ዲናይ ነው ያደረጉብኝ ሁሉንም ነገር እና ለዛ ነው አሁን እነሱ በሚችሉት አቅም። ሀይ ሰላም ጤና ይስጥልኝ የኢትዮጵያ ህብረተሰብ። ስሜ ክርስቲና አበበ መንግስቴ ይባላል። በሜሪላንድ ሲልቨር ስፕሪንግ ነው የምኖረው። በተደጋጋሚ ላይክ የግድያ ሙከራ እየተደረገብኝ ነው። ወደ አሜሪካ ከመጣሁ 2 አመቴ ነው። አሁን ያለሁት ለትንሽ ከጨረር አደጋ ለትንሽ አምልጬ ያለሁት ዋሽንግተን ዲሲ የፖሊስ ዲፓርትመንት ነው። እዛ ደርሼ እርዳታ እየጠየኩኝ ነው ያለሁት። የፖሊስ ኦፊሰሮቹ ሊያወሩኝ ፍቃደኛ አይደሉም። ከዛም አልፎ በቦታው ላይ ያስቀመጡት ሰው እኔ ከግል በዳዬ ጋር ግንኙነት ያለው ሲሆን እባካችሁ የኢትዮጵያ ህብረተሰብ ምን እንደማደርግ አላቅም። በጣም ተጨንቅ ያለው በጣም ብዙ መከራ እየደረሰብኝ ያለው። እባካችሁ መንገድ ጠቁሙኝ፣ እርዱኝ።